ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን? ይሄ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር እንደ ሁል ጊዜ የተለያዩ ሀሳቦችን ይዘን ወደ እናንተ የምንቀርብ ይሆናል። የካፍ ኢንስትራክተር ሽፈራው እሸቱ ፕሮግራሙን በዋና አዘጋጅነት ወደ እናንተ ያደርሳሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ መሐመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ደህና እግዚአብሔር ይመስገን። ሳምንቶት እንዴት አለፈ? ጥሩ ነው፣ ቆንጆ ነው። መልካም እንግዲህ ሁልጊዜም እንደምናደርገው የተለያዩ ሀሳቦችን ይዘን ከጨዋታዎችም ላይ የምናገኛቸው ሊሆኑ ይችላሉ። እንዲሁ ደግሞ ከውድ ተመልካችና አድማጮቻችን የሚደርሱንን ሀሳቦች ግልጽ የምናደርግበት ፕሮግራማችን ነው። ያው የእግር ኳስ ዳኝነት ምስጢር ነው። በስሩ ደግሞ የተለያዩ ህግጋቶች አሉና እነርሱን ወደ ውድ ተመልካቾቻችን ማድረሳችንን የምንቀጥል ነው የሚሆነው። ለዛሬ ደግሞ ግብ ጠባቂዎች ላይ ትኩረት እናድርግና በእግር ኳሱ እንግዲህ አንድ አካል ነው አይደል? አንድ ቡድን 11 ተጫዋች ይዞ ይገባል። ከነዛ መካከል ደግሞ አንዱ ግብ ጠባቂ ነው፣ የግብ ዘብ ነው። ስለዚህ ስለ እነርሱ የተወሰነ ሀሳብን ግልጽ ለማድረግ ይህንን ፕሮግራም ወደ ውድ ተመልካቾቻችን ብናደርሰው መልካም ነው የሚሆነው። እንግዲህ በአንድ ጨዋታ ላይ ግብ ጠባቂ ኳሱን ወደ ጨዋታ ለመመለስ በሚሞክርበት ጊዜ አላስመታ ወይም ደግሞ መለጋት እንለዋለን አይደል? በኳስ ሲሆን ግብ ጠባቂ ኳሱን ወደ ጨዋታ ይዞ ወጥቶ ሊለጋ ሲል የተጋጣሚ ተጫዋች ቡድን የሌላ ተጋጣሚ ቡድን ተጫዋች ደግሞ ያንን ኳስ አላስመታ እያለ ቢፈታተነው በመሀል ደግሞ አዲስ የወጣ ህግ አለ በፊፋ የ2025-26 የውድድር ዘመን ላይ አንድ ተጫዋች ኳስን ይዞ ለ8 ያህል ሰከንድ ብቻ መቆየት አለበት የሚል ማለት ነው። ታዲያ ዳኛው እዚህ ጋር ያቺን 8 ሰከንድ ከየት ጀምሮ ነው መቁጠር የሚጀምረው የሚለውን ነገር ብናነሳ መልካም ነው። አላስመታ ላለ ግብ ጠባቂ ተጫዋች ከመቼ ጀምሮ ያ 8 ሰከንድ መቁጠር ይጀምራል? እርሱን ግልጽ እናድርግ። እሺ፣ አመሰግናለሁ። ጥሩ ጥያቄ ነው። ምክንያቱም ይሄ እየታየ ነው፣ አሁን በየኳስ ሜዳዎቹም ይታያል። አሁን የህግ ትርጉም በሚመጣበት ጊዜ ወደ ህጉ ገብቶ ለመወሰን ደግሞ ለዳኛው አንዳንድ የሚያስቸግርበት ሁኔታ አለ። ከዛ ነገሮች መካከል አንዱ ይሄ አሁን አንቺ የጠየቅሽው ነገር ነው። ግብ ጠባቂ ኳስ ይይዛል፣ ከዛ በኋላ ሊለጋ ይፈልጋል። ሲጀመር ግብ ጠባቂ እዚህ ውስጥ ኳስ ያዘ ብለን ስንል ተጋጣሚ ተጫዋቹ ከፍጹም ቅጣት ክልል ውጭ መሆን አለበት የሚል ነገር አለ። አይደለም፣ ሰዎች እንዲከራከራሉ። አይደለም፣ ይሄ የፍጹም ቅጣት ክልልን ከኳስ ጋራ ወይም ከተጫዋች ጋራ ያለውን ጠቀሜታ የሚሽር ህግ ወጥቶ አሁን ማንኛውም ተጫዋች እዚህ ውስጥ ግብ ጠባቂ መልስ ምትም ሲመታ እዚህ ጓደኛው ቢኖር ግድ ሁሉም ተጫዋቾች ከፍጹም ቅጣት ክልል ውጭ መውጣት አለባቸው ይባል የነበረው ህግ እሱ ስለተሻረ ግብ ጠባቂ ኳሱን እንደያዘ ለማቀበል ግድ 4 ቁጥር ከዚህ መውጣት አለበት ማለት አንችልም። አሁን በቀድሞው ጊዜ ግን ግድ መውጣት ነበረበት። ለ4 ነው ማቀበል የፈለገው። ግብ ጠባቂው ኳስ ከያዘ በኋላ ወይም መልስ ምት እንበል ቀለል እንዲል ለማስረዳት መልስ ምቱን ሊመታ ሲፈልግ ይሄ 4 ቁጥር ከዚህ መውጣት ነበረበት። ይሄም አጥቂ ተጫዋች ነው። ይሄም ቢሆን መውጣት አለበት። አሁን ምንድነው እየሆነ ያለው? በአዲሱ በተሻሻለው ፍጹም ቅጣት ክልልን በተመለከተ በተሻሻለው ህግ መሰረት መልስ ምት ሲመታ ኳሱ ወደ ጨዋታ መግባት ብቻ ነው የሚያስፈልገው። ወደ ጨዋታ የሚገባው የፍጹም ቅጣት ክልሉን ጨርሶ ሲያልፍ ነው የሚል ህግ ስለተሻረ ምን ማለት ነው? በተዘዋዋሪ ታዲያ መቼ ነው ኳስ ጨዋታ ውስጥ የሚገባው ነው? ኳሱ ይሄን ሲያልፍ ነው ጨዋታ ውስጥ የሚገባ የሚለው ተቀየረ ካል አሁን በምን ተቀየረ ብለን ደግሞ ስንጠይቅ ግብ ጠባቂ ኳሱን መቶ ሲያነቃነቀው፣ ምክንያቱም ኳስ ተመቶ እንደተነቃነቀ ጨዋታ ውስጥ ይገባል ስለሚል ህጉ የፊተኛውን ከዚህ ክልል መውጣት አለበት የሚለውን ሲሽር በምትኩ ምን አረገ? እንደ ሌላው ሜዳ ላይ ኳሱ ተቀምጦ ሲመታ እንደተንቀሳቀሰ ጨዋታ ውስጥ ገባ የሚለውን እዚህ ጋር መጣው። ስለዚህ እንደ ማንኛውም ሜዳ ውስጥ እንዳለች ኳስ ነው የሚቆጠረው። ስለዚህ ግብ ጠባቂ ይሄን ኳስ መቶ ጨዋታ ውስጥ ለመጨመር እንዲጀመር ለማድረግ
መቶ ማንቀሳቀስ ብቻ ነው የሚፈለግበት። ስለዚህ መቶ እንደተንቀሳቀሰ ጨዋታ ውስጥ ገባ። ስለዚህ ምን መሆን አለበት? ይህ 4 ቁጥር እዚህም መሆን ይችላል ማለት ነው። ከዚህ መውጣት አለበት የሚለው ተሽሮለታል። ጓደኛው እዚህ ጋርም ሆኖ ከዚህ የሚመጣለትን ኳስ ከዚህ የሚመጣለትን ኳስ መጫወት ይችላል። አሁን እንዲህ ሆኖ መጫወት የማይችለው ማን ነው? አጥቂው ነው። ለአጥቂው ግን ያ የቅድሙ ይሰራል። በፍጹም ቅጣት ክልል ውስጥ ለራሱ ከፍጹም ቅጣት ክልል ከግብ ክልል ላይ የሚመታው መልስ ምት በሚመታበት ጊዜ ተጫዋቾች ከፍጹም ቅጣት ክልል ውጭ መሆን አለባቸው። አጥቂ ተጫዋቾች፣ ተጋጣሚ ተጫዋቾች እንጂ የራሱ ቡድን ማለት አይደለም። አጥቂ ነው ይሄ። ስለዚህ እዚህ ሆኖ ይሄ ኳስ አይመታም። ይሄን ለቆ መውጣት አለበት። ይሄ ደግሞ የራሱ ቡድን ተጫዋች ነው። እዚሁ መሆን ይችላል። ከጓደኛውም ኳሱን ተቀብሎ መጫወት ይችላል። ግን ኢንስትራክተር የራሱ ቡድን ተጫዋች ቢሆን ራሱ ከተከላካይ ውጭ የሚፈቀድለት የትኛው ተጫዋች ነው? ተጋጣሚው አጥቂ አይቻልም ተብሏል። የራሱ ተጫዋች እስከሆነ ተከላካይ ብቻ ነው የሚፈቀድለት። እዛ ማንኛውም 12 ቁጥር መጥቶ ይጫወታል። ሌላውን መጥቶ ብቻ እዚህ ውስጥ ኳሱን መጫወት ይችላሉ። ቅጣት ምትም ቢሆን እንደዚሁ ነው። ቅጣት ምት ነው። ለምን ኳሱ ጨዋታ ውስጥ የሚገባው ተመቶ እንደተንቀሳቀሰ ነው ከተባለ እዚህ ጋር አንድ ቅጣት ምት ተሰጥቷል። ይሄ ግብ ጠባቂ እኔ እመታለሁ አለ። ሌሎቹ መቼዎቹ ከፍጹም ቅጣት ክልል ውጭ ይሆናሉ። ይሄን ኳስ ግን መቶ እንዲንቀሳቀስ በማድረግ ለ4 ቁጥር ማቀበል ይችላል፣ መጫወት ይችላሉ። አሁን በዚህ ሁኔታ ላይ ሆኖ ነው እንግዲህ ግብ ጠባቂ ኳሱን ያዘ፣ እዚህ ገደማ ላይ ያዘ። እዚህ ገደማ ላይ ሲይዝ ግብ ጠባቂ ሮጦ መጣ። ይችላል፣ ምንም የሚከለክለው ነገር የለም። እዚህ ነው ያለው። እዚህ ሲኖር ግን ይሄ ግብ ጠባቂ ኳሱን ለመለጋት ይዞ እየተንቀሳቀሰ እያለ ይሄ እየተከተለው እንዳይመታ ለማድረግ ይሞክራል። እየተከተለው እና አሁን ለጋ እንጂ ለምን አዘገየህ ማለት የሚችለው ወይም በአዲሱ አነጋገር 8 ሰከንድ መቁጠር የሚጀምረው መቼ ነው? ልክ ግብ ጠባቂው እዚህ ጋር ሆኖ ኳሱን እንደያዘ ነው መቁጠር የሚጀምረው። 7 ሮጦ ሄደ። እያወከው ነው። አዎ እያወከው ነው። እና ታዲያ 8 ሰከንድ ሊቆጠርለት ይገባል። ቅጣት ሊሰጠው ሳይገባም ወይ ነው? አዎ እንደዛ እንዳይሆን ደግሞ ይሄ እየሮጠ ነው፣ ኳሱን ይዞ ነው የሚሄደው ከሆነ ይሄ ሊደርስበት ነው። በእንዲህ አይነት ሁኔታ ላይ 8 ሰከንድ መቁጠር እየሮጠም እያለ ቢሆን 8 ሰከንድ መቁጠር አይቻልም። ለምን? 8 ሰከንድን መቁጠር የሚቻለው በአዲሱ ሕግ ግብ ጠባቂው በእጁ ወይም በክንዱ ኳሱን አመቻችቶ ይዞ ያለ ችግር ባለበት ጊዜ ነው። ለማላቀብል የትኛው ለቀርብ እዛው መሬት ላይ ወይም ሰውነቱ ጋር ደረቱ ጋር አጣብቆ ሊይዝ ይችላል። መሬት ጋር አጣብቆ ሊይዘው ይችላል። በእንዲህ አይነት ጊዜ ላይ ቶሎ ተነስተ ወደ ጨዋታ ልቀቅ ለማለት ነው ይሄ 8 ሰከንድ የሚቆጠረው። በእንዲህ ያለ ሁኔታ ላይ ግን እየቆጠርኩልህ ነው፣ 8 ሰከንድ የቆጠርኩት ገና ስትይዝ ነው፣ ጥፋቱ ያንተ ነው ብሎ ማለት አይቻልም። እርግጥ ከዚህ እስኪመጣ ድረስ ይሄ ተጫዋች ይሄ ግብ ጠባቂ ኳሱን ይዞታል። መልቀቅ ሲገባው ይሄ እየሮጠ መጣ። መልቀቅ ነው ያለበት። ይሄ ይነፋልኛል፣ አሁንም ጊዜ ልገል እችላለሁ ከሚል በእጁ ላይ ይዞ ይሄው አላስመታለኝ ብሎ ቢል አይሆንም። 8 ሰከንዱ ቅድም መጀመሪያ ላይ እንደነበረው ከያዘበት ሰዓት ሊመታ በሚችልበት በተመቻቸ ሁኔታ ላይ ያለ ባለበት ጊዜ ላይ ኳሱን ይዟል። ከዛ ሰዓት ጀምሮ መቆጠር ይጀምራል። ከዛ በኋላ የሚመጡ ነገሮች ግን የግብ ጠባቂው ጥፋቶች ናቸው። መልቀቅ ሲችል ይሄ ሁሉ ሜዳ ነው፣ ይሄ ሁሉ ሜዳ ነው፣ ይሄ ሁሉ ሜዳ ነው። መልቀቅ ሲችል ይዞ በማቆየቱ ይሄኛው ደግሞ ቶሎ ለጋልኝ እንጂ በሚል እየሮጠ ነው የሚመጣውና ጥፋቱ የግብ ጠባቂ ይሆናል። ስለሆነም 8 ሰከንድ መቁጠር ጀምሯል ማለት ነው ኦልሬዲ። ነገር ግን 8 ሰከንድ መቁጠር ጀምሮ እያለ ገና 8ቱን ሳይጨርስ 7 ቁጥር መጥቶ ግን እዚህ ኢንተርፊር ካረገው 8 ሰከንድ አይቆጠርም፣ ይቆማል፣ ይቋረጣል። ቅጣት ምት ነው የሚሰጠው። ምክንያቱም ይሄ እንዳይመታ እያረገው ስለሆነ ኢንተርፊር ስላረገው በሁለተኛ ቅጣት ምት ይቀጣል ማለት ነው።
በሁለተኛ ቅጣት ምት ይሄ አጥቂ ይቀጣል ማለት ነው። እንደዚህ ነው ሁኔታዎች ይሄን ነው የሚመስሉት ለማለት ነው። ጥሩ ኢንስትራክተር፣ እዚሁ ግብ ጠባቂዎች ላይ እንቆይና እንግዲህ አንዱ ወይም ደግሞ ወሳኝ አካል ነው ለጨዋታ ግብ ጠባቂ እንዳለውና በጣም ቆንጆ የሆነ ወይም ደግሞ ሊገባ የሚችልን ኳስ ግብ ጠባቂው ያድናል። አቅራቢው የነበረ ደግሞ የራሱ ቡድን ተጫዋች ያንን ኳስ ስላዳነው ሄዶ ያቅፈዋል እና ያ ተከላካይ ተጫዋቹን ወይም ደግሞ ግብ ጠባቂውን በሚያቅፍበት ሰዓት ኳሱን በእጅ ይነካል። እዚህ ጋር ግን ሊቀጣ ይችላል ወይ? ያቺ ደግሞ 8 ሰከንድን መልሰን እናምጣትና 8 ሰከንዷስ ደግሞ ከመቼ ጀምሮ ነው መቆጠር የምትጀምረው የሚለውን የምናንሳ? ጥሩ ጥያቄ ነው። ምክንያቱም አንደኛ ይሄ አለምንም ችግር ሊገባ የነበረን ኳስ ተደስቶ ሄዶ ነው ያቀፈው እዛው ላይ እና በመደሰቱ 2 ቁጥር እየሮጠ መጥቶ አቀፈው። ሲያቅፈው ኳሱን ተመቻችቶ ይዞታል አልያዘውም ነው አሁን ጥያቄው። ይዞት ነው የወደቀው። ስለዚህም ተመቻችቷል፣ ሌላ የሚረብሸው ነገር የለም፣ መቁጠር ይጀምራል። እንደገና ደግሞ የእሱ ጓደኛ ሮጦ መጥቶ እዛው ተኛበት ላይ ደግሞ ያቅፈዋል። ሲያቅፈው ምን ይሆናል? ቁጥንትኑን የራሱ ጓደኛ ነው እንዲለጋ ሁኔታዎችን ያመቻቻል እንጂ እንቅፋት መሆን የለበትም። አሁንም መሆን አለበት ማለት ነው ግብ ጠባቂው ኳሱን መልቀቅ ነው ያለበት። ሳይለቅ ቀረ በጥሩ ሁኔታ በእጁ ወይ በክንዱ የያዘውን ኳስ መሬት ጋር አጣብቆ ስለያዘ መቁጠር ይጀምራል። ምንም ጉዳት የለም። እየቆጠረ እያለ ደግሞ ይሄ ሮጦ መጥቶ ደግሞ እሱ ላይ አረፈ። 8 ሰከንዱም ያልቃል ይሄ እዚህ አቅፎት እንደያዘው። ስለዚህ እሱ አንድ ነገር ነው፣ በአንድ መልኩ የምናየው ነው። ሌላው ደግሞ ይሄንኑ 8 ቁጥር 2 ቁጥር ይሄንን ኳሱን ማነው ግብ ጠባቂው ይዞ እንዳለ ከመደሰቱ የተነሳ ሄዶ አቀፈው ብለን ካል ሊለጋ የነበረውን ኳስ እንዳይለጋ ያዘው ተብሎ የሚተረጎም ከሆነ ነው በእጁ ነክቷል ይሄንን ኳስ ተብሎ ቅጣት ምት የሚሰጠው። ፔናልቲም ሊሰጥ ይችላል። ግን እንግዲህ ዳኝነት አንደኛ እንዴት ነው በቀጥታ መጽሐፉ ላይ የተጻፈውን ቃል በቃል መተርጎም ሳይሆን ሰውኛ ነገር ይጨምርና ኦፒኒየን የምንለው ይሄ እንደ ኦፒኒየን ኦፍ ዘ ሬፈሪ የምንላቸው በአብዛኛው ንግግር ላይ በዳኛው ግምትና አስተያየት ይሄ ሰው ይሄ ጓደኛው ኳሱን እንዳይለጋ ጊዜ እንዲገድል ብሎ ነው ሄዶ የተኛበት ወይስ እውነትም ግብ እንዳይገባ ተደስቶ ነው? እንዲህ የመሰለውን ነገር ያስተያያል እንጂ ኳሱን እንዳይለጋ ነው ሆን ብሎ ነው ያጣብቆ የያዘበት ካለ በእጁ የሚለውን ነገር እዛው ስለተቀላቀለ ነው አሁን እንግዲህ የሚያስቸግረው። በእጅ ነክቷል የሚያሰኘው ምን ሲሆን ነው የሚለውን ዴፊኒሽን እናመጣለን። ምክንያቱም በእጅ ነካ ተብሎ ተጫዋች የሚቀጣው ሆን ብሎ ሌላው ተጠቃሚ እንዳይሆን ተጋጣሚው ቡድን እንዳይጠቀም ለማድረግ በተፈጥሯዊ ባለው አቀማመጥ ያለውን እጁን ለዚህ አይነት ጥፋት ሲያዘው ነው። በዚህ አይነት ሁኔታ አይደለም አሁን ይሄ ያለው። ያረጋሉ እኮ አንዳንድ ተጫዋቾች ያለው ስመው እንትን ይላሉ፣ ግን ይጨባበጣሉ። ግን ያችን አይነት እንትን ለማድረግ ሆን ብሎ ነው የሚያሰኝ ድርጊት ከሌለ በስተቀር ቆይ አትለጋ አይነት ነገር። ምክንያቱም ይዘጋጁ ልጆቹ እኔም ቦታዬን ለያዝ ብሎ ከሚል አንጻር የተደረገ ከሆነ ይሄም መፍታት ያለበት ዳኛው ነው በመሰረቱ። አሁን ግን ቴክኒኩ ምንድነው መታየት ያለበት? አንዱ ይዟል እሱ በሰላም ሰላማዊ ነው፣ ሄዶ ደግሞ አቀፈው ደስታውን ለመግለጽ ነው ብለን የምንሄድ ከሆነ ቅጣት የሚባል ነገር የለም። ጨዋታው በዛው እንትን ይላል። 8 ሰከንዱም ልክ እንደያዘው መቆጠር ነው የሚጀምረው ወዲያው። ይሄኛው ሄዶ ከወደቀበት ደግሞ በእንቅፋትነት ነው የያዘው እንዳይለጋ አርጎት ነው የሚያሰኝ እጅ ውጪ የሆነ ነገር ተደርጎ ከሆነ ጓደኛው ነውና እንዲለጋ ነው መፍቀድ ያለበት እንጂ ማዘግየት የለበትም። 8 ሰከንዱ ካለፈ በማዕዘን ምቱ ጨዋታው እንዲጀመር ይደረጋል። ተቀጣ ማለት ነው። ስለዚህ ሁለቱን ነው የምናያቸው። አሁን መቼ ነው ማዕዘን ምት የሚሰጠው? ተመቻችቶ መለጋት ሲገባው የያዘውን ኳስ
ተመቻችቶ የያዘውን ኳስ ሊለጋ ሲገባው ነገር ግን በኔግሊጀንስ ቶሎ ባለ ማለት ወይ ልጆቹን ግቡ በማለት ወይ ምናምን በማለት ቦታ እስኪይዙ ምናምን ብሎ ማዘጌት አለ። በፊት እንዳየ ነው እሱ እንዳይኖር ነው። አንዱም በሱ እንተረጉማለን። ሁለተኛ ደግሞ በእጁ ተከላካዩ አላስመታለው ሊለጋ የነበረውን ኳስ እሱ እዛ ተኝቶ ተከላከለው የሚል ደግሞ ትርጉም ከሆነ የተገኘው ፔናልቲ ነው የሚሆነው። ምንም የሚያሳፍር የሚያስደነግጥ አይኖርም። ምክንያቱም አዎ ይሄ ሰው ይዞታል። ሊለጋ የነበረውን ኳስ ደግሞ ከያዘው ምን ይባላል? ደስታውን ለመግለጽ ሲል ነው የነካው። የማያሰኝ ሁኔታ ማለት ኳሷ እኮ በአየር ላይ ናት እና ይችን ኳስ ነው ሊለጋት ሲል እሱ ደግሞ ደስታውን ውስጥ ስለሆነ ሄዶ የሚነካውና ከነኳሱ የሚይዘው ከሆነ ፔናልቲ ነው። እንዳይለጋ ያርጎታል። ግን እኮ ኢንስትራክተር ሁሌ ስሜታዊነት፣ ሁሌ መደሰት፣ ማዘንም ያው ጨዋታ እስከሆነ ድረስ የራሱን ሕግ ጠብቆ መሄድ አለበት አይደል? ያንን ነገር ቀድመው ዝግጅት አድርገው ከዛ ነገር ደግሞ በሚችሉት መጠን መቆጠብ መቻል አለባቸው። ሁሌም ዳኛው ስሜታዊ ሆኖ ነው ብሎ እዛ ጋር ሕጎች ደግሞ እንዳይጣረሱ አዎ መጠንቀቅ ያስፈልጋል። ትክክል ነው አሁን ያልሽው። ምክንያቱም ብዙ ጊዜ ምንድነው የሚሆነው? አንዳንዱ በየዋህነት ነው ማለት በቅንነት ነው የሚደረግ። በቅንነት የሚደረጉ እኮ ጥፋቶች አሉ። በቅንነት ለምሳሌ ቅንነት ብለን የምንለው አሁን ትላንት የሆነ ጨዋታ ላይ አይቻለሁ። እንደዚህ ኳሱን ለመልሱ ሮራ ያንተ ነውን ካለ ማለት ሲሰጠው በኋላ እግሩ እንደዚህ ሲሰጠው ኳሱ ረዝሟል። ሊሰጠው ነው ተብሎ ነው እንጂ መተርጎም ያለበት ጊዜ ለማባከን ነው ብሎ መተርጎም አይገባም። እንደ ሰው ቅድም እንዳልሽው ነው። ስለዚህ ይሄ በቅንነት ነው። ጥፋት ነው። ጥፋት ግን ብሎ አስቦት አይደለም መስጠቱ ነው። ኳሱን ያውልህ ብሎ ነው የሰጠው እና ግን ኳሷ ረዘመችበት ለዚህኛው ለቆመው ተከላካይ። ስለዚህ እኒህ አይነት ነገሮች ሁሌ ያሉትን 2 ካርዶች የግድ እንዲመዘዙ ማድረግ መቻል ደግሞ የለበትም። ምንጊዜም ማስተዋል ይጨመርበታል። 18ኛ ሕግ ይሉታል ድሮ ስንማርም በመሀከልም ዛሬ የዛ ኢንፍሉዌንስ ያላቸው ዳኞችና አስተማሪዎች ይሄንን ይላሉ። 18ኛ ሕግ ማለት ኮመን ሴንስ ነው። ኮመን ሴንስ 18ኛ ሕግ ይባል እንጂ ሁሉም ሕጎች ላይ ነው ያለው ማለት ነው። ከሜዳ ጀምሮ ኮመን ሴንስ ይኖራል ያለ ነው። ለምሳሌ ይቺ የፍጹም ቅጣት ክልል ማስመቻ ነጥቧ ቀለም የላትም። ነገር ግን ገርጥታ እንዲሁ ጠቆርቆር ብላ ትታያለች እና ተጫዋች መጥቶ የለም ይቺ ቦታ እዚህ ናት ብሎ ድርቅ እንዳይል ዳኛው በኮመን ሴንስ ይሄ እዚህ ነው መሆን ያለበት ምልክትም አለው የቀድሞ ብሎ ማለት የሚችለው እሱ እንጂ ተጫዋቹ አይደለም። ቦታዋን ለቃለች እዚህ ነው መሆን ያለባት ብሎ ተጫዋች እንዳያታልል መጠንቀቅ ያስፈልጋል። ያን እንግዲህ ምንድነው በቅንነት ቦታው ላይ አድርጎ እንዲመታ ለማድረግ ነው። ቅንነት ብዙ ጊዜ እንግዲህ ጨዋታው ላይ ይኖራሉ። የጨዋታም ውበት ነው። ጨዋታ እንዳያጠፋ እንዳያደበዝዝ እና ይሄን መጨመር ሁሉም ሕግ ላይ ነው። አንደኛም ላይ ያለ፣ ሁለተኛም ላይ፣ ሶስተኛም፣ አራተኛም ሁሉ ላይ ሕግ ላይ ቅንነት አለና ያንን ኮመን ሴንስ ብለን ነው የምንሄደው እና በኮመን ሴንስ እዚህ ውስጥ መጠቀም ያስፈልጋል ማለት ነው። ጥሩ ኢንስትራክተር፣ ለዛሬ ያዝነውን መሰናዶ እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ዳግም በሌላ ጥንቅር ለሳምንት ቀጠሮ ይዘን እዚህ ላይ እንሰነባበታለን። የካፍ ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር አብሬ ቆይታን ያደረኩት አዲስ ማህመድ ነበርኩ። እስከ ሳምንት ቸር ቆዩልን።